ሰላም ዳጣ የሷ ልጅ መሆኗ እርግጠኛ ሆናለች። አቶ ደረጀ ሰላም የራሷ ህይወት ትመስርት ወይም ከሱ ቤት ትውጣ የሚለው የሚስቱ ሀሳብ ደስተኛ አላደረገውም። ናታን አቢጌልን እየሸሻት ነው የሚሉ ሀሳቦችን እያነሳን አብረን እንቆያለን። መልካም ቆይታ። ሰላም በተደጋጋሚ ጊዜ የዳጣ ከዛ ቤት መውጣት ደስተኛ ለመሆን በአቢጌል መበሳጨት በጣም ሲሰማት ነበረ። ምክንያቱም የእናት አንጀቷ ውስጧ ስለሚያሳውቃት ነበረ። እናም አቢጌል ጸጉሯን ልትቆርጣት ስትል እሷ ነበረች የደረሰችላት። ሌላም ጊዜ ከአቢጌል ጋር አቢጌልን አናግራት ነበረ። ከዳጣ ያለሽ ጋር ምንድነው? ለምንድነው ማትወጃት? እሷ ናታንን አትወደውም፣ ናታንም አይፈልጋትም። እሷ እንደሱ አይነት ሀሳብ የላትም እና እሷ ሰው ነው የሚያስፈልጋት እና ለምን ትገፊያታለሽ ብላ ጠይቃት ነበረ። አቢጌል ግን ሀሳቧ ዳጣ ከዛ ቤት ብቻ እንድትወጣ ስለሆነ ሰላምን አፋፋ ብላ እንግዲህ ሸኝታት ነበረ። ዳጣ ወደ አቶ ደረጀ ቤት ስትመጣ ማለት ነው ከጎዳና ያገኛት ልጅ እንደሆነች እና ወላጅ እንደሌላት ነግሮ ሊረዳትም እንደሚፈልግ ነበረ የተናገረው ለሚስቱ ማለት ነው። ሚስትየውም የጎዳና ልጅ ናት፣ ዱርዬ ናት፣ ልጆቼ ታባልግብኛለች፣ እናም እዚህ ቤት መሆን አትችልም፣ ከልጆቼ ጋር መሆን አትችልም ብሎ ሲል አንድ የተራበች ሰው ያስፈለጋት ሰው ብረዳ ምንድን ነው ችግሩ? አቢጌል እንደሆነ አታበላሻትም። አቢጌል ብልጥ ልጅ ናት። ውሃ እንደውም ውሃ ናት። ማንም ቢሆን ሊያበላሻት የሚችል ልጅ አይደለችም። እናም ደግሞ ጸባዩዋ እንድታርምና አለባበሷም አመጋገቧም እንድትቀይር እኔ አስተካክላታለሁ ብሎ ነበረ። በሂደትም ትውጣ የሚለው ነገር ከልጆቼ ጋር እንዳያት አልፈልግም፣ እዚህ ቤት እንድትቆይ አልፈልግም የሚለውን ነገር ከሚስቱ ሲበረታበት ማለት ነው የጓደኛዬ ልጅ ናት፣ ጓደኛዬ ለሚስቱ እስከሚያስተዋውቅ ድረስ ነገሮችን እስከሚያመቻች ድረስ ነው እኔ ጋር የምትቆየው እና ትቆይ ሲለኝ እንዴት እምቢ ማለት እችላለሁ? ጓደኛዬ ማስቀየም ይሆንብኛል ብሎ እንግዲህ ትውጣ የሚለውን ሀሳብ እንድትደግፍለት ሚስቱን አሳምኗት ነበር። ሚስቱ ባይዋጥላትም ምክንያቱም ከአቢጌል የሚመጣውን ሀሳብ ክፉ ሀሳብ ስለነበረ ከአባዬ ጋር ትመሳሰላለች፣ ከውሃ ጋር አንድ ነው የሚመስሉት፣ ይመሳሰላሉ እና የአባዬ ልጅ ናት የሚለውን ሚስትዬ ውስጧ ቢበጠብጣትም እንግዲህ ትዳሯን ለማቆየት ስትል የእሱን ሀሳብ ደግፋ ቆይታ ነበረ። ሰላምም የጓደኛዬ ልጅ ናት የሚለውን ሀሳብ ሲነሳ መጀመሪያ የኔ ልጅ ትሆናለች፣ ከተጣለችበት አድጋ መታለች የሚለውን ሀሳቧን ትታ እንግዲህ ልትወጣም የነበረውን ሀሳቧን ቀይራ እስቲ ሊያት በሚል ሀሳብ ነበረ የእሷን የውስጧ እንድታወራት የት እንዳደገች እንድታካፍላት እናም ስታቀርባት ሲከፋትም ስታጽናናት አብራትም ስትተኛ ስትጠብቃትም በሩቅ ሆና ነበረ። እናም ስራም እንደ እናት የኩሽና ስራ ስታስለምዳት ነበረ። እናም ከቤት ከአቢጌል ጋር ተጣልታ ስትወጣ እንግዲህ አንድ ቀን ታሪኬ እነግርሻለሁ፣ የኔ ታሪክ ዳገት ቁልቁለት ይበዛበታል፣ ብዙ ፈተና ይበዛበታል፣ ጭቃ ላይ ተኝቼ ያውቃለሁ፣ በረንዳ አድሬ ያውቃለሁ ብላ አውርታት ነበረና እነዚህ ነገሮች ጥያቄ ሲፈጥሩባት ቆይተዋል ሰላም። እናም አቢጌል ለናታን የፍቅር ጥያቄ አቅርባለት ነበረ። እሱ ግን ቤታችሁ የመጣሁት ያቆዩኝ እናትና አባትሽ ልጃቸው እንዳባልግ ሳይሆን ትምህርቴ እንድከታተል እና እናንተም በተቻለኝ መጠን እንዳቀርባችሁ እንደ ወንድማችሁ ነው እንጂ ሌላ ነገር ከኔ አይጠብቁም እና አንቺ ባሰብሽው ሀሳብ ልስማማ አልችልም ብሏት ነበረ። ለምንድነው ማትወደኝ? እኔ እንደምፈልግህ ለምንድነው ማይገባህ ብላ ስትለው ክፋቷን ሰው ላይ የምታደርገውን ነገር አስተሳሰቧን ትክክል እንዳልሆነ ነግሯት ነበረ። እሷም የአንድ ቀን እድሜ ማለት የአንድ ቀን ሰጥቼሃለሁ፣ ሀሳብህን እንድትቀይር ጠብቀሃለሁ ብላው ነበር። እንግዲህ ውሃም መጽሐፍ ፈልጋ እሱ ክፍል ሄዳ ከዚህ በፊት እኔ እንዳታጠና አደርግሃለሁ ወይ እረብሽሃለሁ ወይ ብላ ስትለው ለምን እንደዛ አልሽኝ ብሎ ሲጠይቃት እንግዲህ እናትየው እኔ ናታን ጋር ልሂድ ላጫውተው ብዬ ስላት
አንቺ እንዳያጠና ታደርጊዋለሽ ትለኝና አቢጌልን ግን ናታን ይኖራል ሂጂ አጫውቺው ትላታለች። እና እኔ ረብሽሃለሁ ወይ ብላ ስትለው እንግዲህ ናታን በእናትየው ግፊት ልጅቷ ወደ እሱን ለመውደድ እንደተገደደች ገብቶታል ማለት ነው። እንግዲህ ተጠራጥረዋል። ወይዘሮ ማዛም እንግዲህ ሰላም እሷ ቤት ረዥም ጊዜ ልጆቿን ያሳደገችላት ረዥም ጊዜ መቆየቷን አሳስቧት ከዚህ በኋላ የራሷን ህይወት መመስረት አለባት፣ አግብታ መውለድ አለባት። እናም እድሜ ልኳ የኛ ቤት ሰራተኛ ሆና መኖር የለባትም፣ የእሷ ነገር ያሳስበኛል ብላ ስትለው ደረጀ እንግዲህ ልውጣ ብላለች ወይ ብሏታል። እሷም አይ ልውጣ አላለችም፣ እኔ ነኝ እንግዲህ የሆነ ነገር አድርገን ህይወቷን መምራት አለባት ብላ ስትለው ደረጀ ግን እስቲ አውሪያት ብሎ ደስተኛ አልሆነም። ምክንያቱም ደግሞ አንድ የልጁ እናት ናት። እንግዲህ የሆነ ጊዜ ከእሷ ጋር በስተትም ቢሆን የሆነ ግንኙነት ነበረው። እናም ከሌላ ሰው ጋር ግንኙነት እንዲኖራት ወይም ደግሞ ወታ የራሷ ህይወት እንድትመሰረት የፈለገ አይመስልም። ምክንያቱም እንግዲህ ልጇን ሊያስተዋውቃት ወይ ከእሷ ጋር እንድትቀራረብ ሊያደርጋት ሊሆን ይችላል ምናልባት ማለት ነው። ሰላም ግን እንግዲህ ስለ ዳጣ ያላት ጉጉቷ ጨምሯል። ባገኘችው አጋጣሚ ስለ እሷ ትጠይቃታለች። አቀራረቧ፣ ከሰው ጋር ያላትን ነገር፣ ጓደኛ ስትይዝ ምን አይነት ወንድ መያዝ እንዳለባት፣ እንዴት መምራት እንዳለባት፣ ሰዎች እንዳያታልሏት እየመከረቻት ነበረ፣ እንደ እናት ማለት ነው። እንግዲህ ዳጣም ቢሆን የሰላም ጠረኗ፣ አነጋገሯ፣ እናትነቷ ሰላምና ማዛ እኮ እናት የሚያስናፍቁ ናቸው እና እነሱ ባየህ ቁጥር እናቴ ትናፍቀኛለች፣ ይበልጥ ወደ እሷ እናፍቃለሁ ብላቸዋለች። እናም አቀራረባቸው እንደ እናትና ልጅ ነው ብላለች እንደውም ማዛ ከዚህ በፊት ማለት ነው። ሰላምም እንግዲህ ዳጣን አለመተኛቷ ለምን እንዳልተኛች ሁሉም ሰው ከተኛ በኋላ እሷ ለምን ቁጭ እንዳለች ብላ ስትጠይቃት እሷም ቶሎ እንደማተኛ አብዛኛው ጊዜ ትነግራታለች። እንግዲህ ዛሬ ብቻሽን ተይዘሻል፣ እኔም ስራ እየሰራው ነው፣ ስራዬን እስከምጨርስ ድረስ ህይወትሽን ወይም አስተዳደግሽን ንገሪኝ፣ የት ነው የተወለድሽው፣ የትስ ነው ያደግሽው ብላ ጠይቃታለች። ዳጣም እንግዲህ ነብሷ ካወቀች በኋላ ጎዳና እንዳደገች እናቷም እንደማታቅ ትነግራታለች። እንግዲህ እንዴት አታቂም ብላ ስትላት እሷ እንግዲህ እዛ ተጥላ እንደተገኘችና ያገኛትም ሰዎች ወንድ እንደጣላት ትነግራታለች። ሰላምም እንግዲህ መጀመሪያ የመጣሽ ጊዜ የተወራው ነገር እውነት ነው፣ የጓደኛው ልጅ ሳትሆኚ ጎዳና ያደግሽ ልጅ ነሽ ብላ ስትጠይቃት አው ብላለች ማለት ነው። እንግዲህ የጓደኛው ልጅ ብትሆን የሷ ልጅ ልትሆን አትችልም። እናም ደግሞ ዲኤንኤ አቢጌል አስመርምራ ነበረ። ሳምፕል የወሰደችውም ከአባትየውና ከዳጣ ማበጠሪያ እንደሆነ ነበረ የምታውቀው። ዳጣ ግን ማበጠሪያው የተዋሰችው ከሰላም ስለሆነ ማበጠሪያው ላይ ያለው የፀጉር ስር ደግሞ የሰላም ነው። እናም ምርመራ የተካሄደው በሰላም ፀጉርና በአቶ ደረጀ የፀጉር ናሙና ነው እና የናሙናም ውጤት አቶ ደረጀ የሰላም አባት እንዳልሆነ ነበረ የሚያሳየው። አቢጌልና ማዛ ዳጣ የደረጀ ልጅ እንዳልሆነች እርግጠኛ ሆነዋል። ግን እውነታው በተቃራኒ ነው። ሳምፕሉ የተሳሳተ ስለሆነ ዳጣ ትክክለኛ የደረጀ ልጅ ናት። የዲኤንኤ ውጤት አቶ ደረጀ አላየውም። ማዛና አቢጌል ግን አይተውትም። አቢጌል እንግዲህ ልብስም የምትበዩ የምትኖሪበት ቤት የአባቴ ነው እና አባት ካለሽ ለምን አትሄጂም ብላ እንግዲህ ዳጣን ስትወቅሳት ስትገፋት ነበረ። ዳጣም ደግሞ ውስጧን ስለምታውቅ አባትየው ምንም ብትደረጊ ምንም ብትሆኚ ከአባትሽ ቤት ወዴት መሄድ የለብሽም ብሏት ነበረ ከዚህ በፊት ማለት ነው። እና እንግዲህ ሞገስም አግኝቶ ስለ ዲኤንኤ አባቷ አይደለሽም ይላል ብሎ ሲል ዳጣም እንግዲህ የተደረገው ሳምፕሉ እንዴት እንደተወሰደ ትዝ ብሏት እቺ ስንቴ ታሞኘኛለች እንግዲህ ሳምፕሉ ከኔ አይደለም የተወሰደው ብላ ለሞገስ ነግረዋለች ማለት ነው። ሞገስም በጣም ደስ ብሎታል። እንግዲህ አንድም ማዛና አቢጌል አይፈታተኗትም፣ ሌላ ደግሞ ያው የደረጀ ልጅ አልሆነችም የሚለውን ውሸት ሆኖ የደረጀ ልጅ ናት የሚለውን እንግዲህ እውነት ይሆናል ማለት ነው።
ቀጣዩን ክፍል እንግዲህ አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። መልካም ጊዜ ተመኘውኝ። ባይ ባይ።